እግዚአብሔር ይመስገን። ይሄንን እንግዲህ ሳስብ እኔ መቼም በቤተ ክርስቲያን ያለን ከመሆናችን የተነሳ ለእግዚአብሔር በጣም ሩቅ እንዳልሆነ እናስባለን። ስለምንዘምር፣ ስለምንጸልይ፣ ስለምንሰብክ፣ ስለምናገለግል፣ ስለምናስተምር፣ አብረን ስለምንቀመጥ ግን ሁልጊዜ እርግጠኝነት ሊሰጠን አይችልም ይሄ ነገር። መጽሐፍ ቅዱስ ላይ እግዚአብሔር ርቆ ያለበት የሚመስል ቦታ አለ እና ሰዎችም ይህንን የጮሁበት ጊዜም አለ። ለምን ርቀ ቆምክ የሚል አንድ መዝሙር አለ። ጌታ ሆይ ለምን ርቀ ቆምክ፣ ከሰራዊታችን ጋር አትወጣም ይላል። ለምሳሌ መዝሙር 60 ላይ ልታነቡ ትችላላችሁ። መዝሙር 10 ላይ ለምን ራቅ አንተ። አንድ ቦታ በተለይ ደግሞ በጣም ልቤን ነክቶኛል። ኤርምያስ 14 ላይ እግዚአብሔርን የሚስልበት አሳሳል በጣም ነው ያሳዘነኝ። ኤርምያስ መቼም በአጠቃላይ የሚያሳዝን ሰው ነው፣ ግን ይሄ የተጠቀመበት ቋንቋ ምዕራፍ 14 ላይ በጣም ከባድ ሁኔታ እስራኤል በምታልፍበት ጊዜ ይሄንን ርቀት አስመልክቶ የተናገረው ነው። ምዕራፍ 14 ኤርምያስ ላይ ዝም ብዬ ከቁጥር 1 ጀምሬ ባነበው ጥሩ ነው እስከ 9 ድረስ። ወደ ኤርምያስ ስለ ድርቅ የመጣው የእግዚአብሔር ቃል ይህ ነው። ይሁዳ አለቀሰች፣ ደጆቿን ባዶ ሆኑ፣ በምድርም ላይ ጨለሙ። የኢየሩሳሌም ጩኸት ከፍ ከፍ ብሏል። ታላላቆችም ብላቴኖቻቸውን ወደ ውሃ ሰደዱ፣ ወደ ጉድጓድ መጡ፣ ውሃም አላገኙም። ዕቃቸውንም ባዶውን ይዘው ተመለሱ፣ አፈሩም፣ ተዋረዱም፣ ራሳቸውንም ተከናነቡ። በምድር ላይ አልዘነበምና መሬቱ ስንጥቅጥቅ ስለሆነ አራሾች አፈሩ፣ ራሳቸውን ተከናነቡ። ዋላ ደግሞ በምድረ በዳ ወለደች፣ ሳርም የለምና ግልገሏን ተወች። የሜዳ አህዮች በወና ኮረብታ ላይ ቆመዋል፣ እንደ ቀበሮም ወደ ነፋስ አለከለኩ። ልምላሜም የለምና ዓይኖቻቸው ጠወለጉ። ይሄ ስዕል በጣም የሚሰቀጥጥ ስዕል ነው። እንዳያችሁት ከባድ ድርቅ ነው የመጣው። እንስሳትንም ሰውንም ሁሉ ያስጨነቀ ድርቅ ነው እና ውሃ ፍለጋ የወጡ ሁሉ ተንከራተው ባዷቸውን ሲመጡ ነው የሚያሳየው። በዚህ አይነት ነው የሚስለው ያለ ኤርምያስ የሕዝቡን ሁኔታ ከእግዚአብሔር ጋር። አቤቱ ኃጢአታችን ብዙ ነውና በአንተም ላይ ኃጢአት ሰርተናልና ኃጢአታችን ይመሰክርብናል። ነገር ግን ስለ ስምህ ብለህ አድርግ። አንተ የእስራኤል ተስፋ ሆይ በመከራ ጊዜ የምታድነው፣ በምድር እንደ እንግዳ ወደ ማደሪያ ዞር እንደሚል መንገደኛ ስለምን ትሆናለህ? እንደ አንቀላፋ ሰው ያድን ዘንድ እንደማይችል ኃያል ስለምን ትሆናለህ? አንተ ግን አቤቱ በመካከላችን ነህ፣ እኛም በስምህ ተጠርተናል፣ አትተወን ይላል። እንዴት ልብ የሚነካ ጸሎት ነው! እኛ ተጨንቀናል፣ እኛ ባዶ ነን፣ እኛ ጠምቶናል፣ እኛ ርቦናል፣ እኛ ተንከራተናል እና አንተ ይሄን እያየህ እንዴት ነው ዝም የምትለው? እርግጥ ነው ለምን ይሄ አበሳ እንደመጣብን እናውቃለን። በኃጢአታችን ምክንያት ነው፣ በጥፋታችን ምክንያት ነው። ግን አንተ አይተህ ዝም አልክ እኮ። ሁለት ስዕሎች ይሰጠናል። አንዱ መንገድ አላፊ ሰው፣ አንዱ ደግሞ ብርቱ ኃያል ሆኖ ምንም አቅም እንደሌለ የሚያልፍ ሰው ያሳየናል። እና ምን ይላል? አንተ የእስራኤል ተስፋ ሆይ በመከራ ጊዜ የምታድነው አዳኝ ነህ። ምንም ጥያቄ የለም። ተስፋችን አንተ ነህ። ግን አሁን የምታደርገው ነገር ግር ይላል። እንደ እንግዳ ወደ ሆቴል ዞር እንደሚል ሰው፣ ወደ ማደሪያ ነው የሚለው እዚህ፣ ሆቴል እንደሚገባ ሰው ሁሉን ትቶ እንደ መንገደኛ ለምን ትሆናለህ? ለምን አትቀርበንም? ለምን ኮንሰርን የለህም? ለምንድን ነው ስለኛ የማትጨነቀው? ለምንድን ነው የማትረዳ? ለምን ነው አንድ ነገር የማታደርገው? አይ አላቃችሁም ብለህ እንዴት ትሄዳለህ ብሎ ይጠይቃል። እና ይሄ ስዕል ያስደነግጣል። እግዚአብሔር አምላክ ወደ ሕዝቡ መጥቶ የጎሪጥ አይቷቸው ወደ ሆቴሉ ሲሄድ እንዴት እንደዚህ ትሆናለህ? ኃያል ሆኖ መጥቶ ጉልበት ይዞ መጥቶ ግን ሕዝቡን አይቶ ምንም ጉልበት እንደሌለው ምንም አይነት እርዳታ ሳያደርግ ይኸው እዚህ እንደሚል ያድን ዘንድ እንደማይችል ኃያል ለምን ትሆናለህ ብሎ ይማጠናል። ስለዚህ የእግዚአብሔር ሕዝብ ጮኋል ማለት ነው። ለቅርበት ጮኋል፣ ለእግዚአብሔር እርዳታ ጮኋል። ናና ጠጋ በል እስቲ ወደኛ እንይህ። ግን በእውነት እግዚአብሔር ሩቅ ነው ወይ ከሰው?
የመራቅስ ፍላጎት አለው ወይ ከሰው? በሩቅ መቆጣጠር ነው ወይ የሚፈልገው እግዚአብሔር? ምን ታዳችሁ ብሎ የተወን ሰዎች ነን ወይ እኛ ብለን ስንል አይደለም። ፈጽሞ መጽሐፍ ቅዱስ እንደሱ አያሳይ። እንዲያውም ቀራቢው እሱ ነው። እግዚአብሔር የተባረከ ይሁን። ዋና ቀራቢ እግዚአብሔር ነው፣ ሰውም አይደለም። ሰውማ እንዲያውም የሽሽት ፍጡር ነው። በብዙ ነገር የምንሸሽ ነን። የመጀመሪያው ሰው አዳም ያው አንዱ የታወቀበት መንገድ ሽሽት ነው እግዚአብሔር ማቅርቦት ነበር። ባልንጀራ አድርጓቸው ነበር። ሸሹ። ቅድም እንደተባለው ፈሩ። ዕዳ መጣባቸው። ራቆት መሆናቸውን አዩ። ልክ እንዳልሰሩ አወቁ፣ ፈሩ። ግን የፈሩ ሰዎችን ያቃረበው እግዚአብሔር ነው። አዳም ወዴት ነህ የሚለው ጥያቄ በጣም ታላቅ ጥያቄ ነው። በጣም ቁልፍ ጥያቄ ነው። ፈላጊ እግዚአብሔር መሆኑን ያሳየ ጥያቄ ነው። እግዚአብሔር ይመስገን። ስለዚህ እግዚአብሔር በመሰረቱ የሚያባርር ሳይሆን የሚያቃርብ ነው። ከገነት የወጣውን ሰው ወደ ገነት የሚመልስ ነው። እግዚአብሔር ይባረክ እና ይህንን የእግዚአብሔርን አቅራቢነት ወይም የእግዚአብሔርን የቅርበት ፍላጎት ለማየት እንድንችል ብዬ እኔ የዮሐንስ ወንጌልን ነው የወሰድሁት። በጣም ብዙ ቦታ እናገኛለን፣ ግን የዮሐንስ ወንጌልን ብቻ ትንሽ ብንቃኘው እየተዛለልን ብናየው ጥሩ ነው ብዬ አስባለሁ። የዮሐንስ ወንጌልን ስወስድ ደግሞ አንድ ደስ ያለኝ ነገር ይሄ ዮሐንስ የሚባለው ጸሐፊው ሰውዬ 5 መጽሐፍ ጽፏል እንደምታውቁት፣ ዮሐንስ ወንጌልን ጨምሮ ሌላ ምንድን ነው የዮሐንስ ራእይን፣ ከዚያ ደግሞ 3 መልእክቶች፣ 5 መጽሐፍ የጻፈ ሰው ነው እና እሱ ሰው ደግሞ በጣም ይታወቅ የነበረው በመጠጋት ነው አይደል? ወደ ደረቱም ተጠግቶ ያ ይወደው የነበረው ደቀ መዝሙር የተባለው ነው ይሄ ዮሐንስ። እና ይሄ ወደ ደረቱ የተጠጋ ዮሐንስ ስለ ኢንቲመሲ አንዳንድ ነገር ሳያውቅ አይቀርም እያልኩ ጠርጥሬያለሁ እኔ። ከዚህ የተነሳ የእሱን መጽሐፍ ብናየው ሳይሻል አይቀርም። እስቲ ዮሐንስ ምን ይላል ስለ መጠጋጋት፣ ከጌታ ጋር በቅርበት ስለ መጓዝ ምን ይላል? ደረቱ ላይ ከተጠጋ ይዋደዱ ከነበረ ከጌታ ጋር የሚያውቀው ምስጢር ሳይኖር አይቀርም። how can we go in intimacy with God? እሱ በጣም ዋና ጥያቄ ነው ብዬ እላለሁኝ። ስለዚህ ከሱ ልወስድ ፈልጌያለሁኝ። ከሱ ስወስድ ከዮሐንስ ወንጌል አንዳንድ ምዕራፎቹ ላይ ትንሽ ነገር ላነሳ ነው የፈለግኩት። ለምሳሌ ምዕራፍ 1ን ላነሳ ፈልጋለሁኝ ከምዕራፍ 1 ጀምሮ። በኋላ ምዕራፍ 4ን ላነሳ ፈልጋለሁኝ እዚያም ላይ የሚናገረው ስላለ። በኋላ ዘልዬ ምዕራፍ 6ን ላነሳ ፈልጋለሁ። በኋላ ደግሞ ትንሽ ዘልዬ ወደ ምዕራፍ 10 ሄዳለሁ። ምዕራፍ 14 ደግሞ ሄዳለሁ። ምዕራፍ 17 ደግሞ ሄዳለሁ። ምዕራፍ 21 ሄዳለሁ። አቤት ወንድም ንጉሴ ሳምንት ነው እንዴ የምትቆየው እዚህ? አልቆይም። ትንሽ ያረግን ከሁሉ እንድናይ ነው። ባጭር ቃል ምን ለማለት ነው? እግዚአብሔር ወደ ሰው መቅረብ ፈልጓል። ይሄን ማለት ነው የምፈልገው እና የምስራች ነው ለእናንተ ልናገር የምፈልገው። እኛ እንፈራ ይሆናል መጠጋት። ቅድም እንዳልኩት እንደዚያች እህት የተጠጋሁ እንደሆነ ድንገት ይገለጥልኛል፣ እኔ ደግሞ ልሸከመው አልችልም፣ ደግሞ እንትኔንም ያጋልጣል። ያቺ ማናት እንደሱ የተናገረች ሴትዮ አለች። ማናት ባካችሁ? የዚያ የባለጠጋ ሚስት ልጇ እንኳን የሞተባት መጽሐፍ ቅዱስ ላይ ታቋታላችሁ። እሷ አላሰበችም። እግዚአብሔር ሰው ብላ ሰውየውን ያንን ኤልሳን አስተናገደችው። ቤቷ ደህና መኝታ ሰጠችው። የሚጽፍበት ደግሞ የሚቀመጥበት ወንበር ሰጠችው። ከዚያ ቀስ ብሎ ምን እናርግላት አለ። ያ ገያዝ የሚባል ሰው ታስታውሳላችሁ? የኤልሳ ባሪያ። ምን ብናረግላት ይሻላል? በጣም ደግ ሆነች እቺ ሴትዮ። ምን እናርግላት? ልጅ የላትም አለ ገያዝ። በቃ ጌታ ልጅ ይስጣት፣ በሚቀጥለው ዓመት ልጅ ይሰጥሻል ጌታ። ተሰጣት ልጅ። አደገ ልጁ፣ ደስ ይላል። ታመመ ልጁ፣ ደስ አይልም። ሞተ። ምን አረኩ አለች። እንደዚህ ነው የጠየቀችው። ኃጢአቴን ልታሳስብ ነው እንዴ ወደ ቤቴ የመጣው አለችው። ኤልሳዕ ልትነግርብኝ ነው እንዴ የመጣው? አንዳንዴ እንደሱ አይነት ስሜት ነው የሚሰማን። እግዚአብሔር ሆይ እኔ ወደ አንተ ከተጠጋው ይጎለጎልብኛል የሆነ ነገር እና እኔ በኃይል መጠጋት አልፈልግም።
ታዲያ ምንድነው የምንሰራው ብዬ ስጠይቅ የሚገርማችሁ ለምንድነው ወደ ቤተ ክርስቲያን የምንመጣው? ለምን ክርስቲያኖች ሆነን እንቀጥላለን ስል የታየኝ ነገር እንገራችሁ። ልክ አይደለም ካላችሁ በኋላ ትመልሱኛላችሁ። አንደኛው ፍርሃታችን ነው። እንፈራለን። በራሳችን መቆም አንችልም። ብዙ ፕሮቴክሽን ያስፈልገናል ከእግዚአብሔር ዘንድ። እግዚአብሔር ብርቱ ነው። እግዚአብሔር ኃያል ነው፣ ይከላከልልኛል። ደግሞ ከሱ የምፈልገው በጣም ብዙ ነገር አለ። እሱ ሀብታም ነው፣ ይሰጠኛል ስንት ነገር። ስለዚህ ከሱ ጋር ምንም ቢሆን ከሱ ጋር ብሄድ ነው የሚሻለው፣ ከሱ ጋር በሆን ነው የሚሻለው ከሚል የሸማች ልቡና አንድም ከሱ የተነሳም ሊሆን ይችላል አልኩኝ ስጠረጥር። ሁለተኛ ማንሄድበት ምክንያት ቸርች ዝም ብለን የምንመጣበት ጉዳይ የገጽታ ግንባታም ሊሆን ይችላል፣ የኢሜጅ ጉዳይ። ምክንያቱም ከቸርች ቀረች እኮ ምን እንደሆነ አላውቅም እኮ በቃ ወደኋላ አለ ይሄ ሰው። ከዚህ ዝም ብዬ ብሄድ ይሻላል፣ ቢቀርብኝ ይሻላል። እሺ ኢሜጅ ኢምፖርታንት የሚሆንበት ጊዜ ያለ አንዳንዴ። ለምንድን ነው የምትመጡት ቤተ ክርስቲያን? ዋይ ዱ ዩ ካም ሂር? ለምንድን ነው እዚህ ፌሎሺፕ የምናደርገው? የኢሜጅ ጥያቄ ነው ወይስ የጥበቃ ፍርሃት በዙሪያችን ስለምንፈራ እግዚአብሔር ከለላ እንዲሆነ ከመፈለግ ነው? ምንድን ነው የሚል በጣም እሱን ዛሬ ስመረምር ነበር ራሴንም። ለምንድን ነው ክርስቲያን ሆኜ የምቀጥለው እያልኩኝ። ለምንድን ነው? ሶስተኛ ይመጣልኝ ነገር ቲኬት ለመቀበል ነው አልኩኝ። መንግስተ ሰማይ መግቢያውን በቃ እንደምንም ቲኬቱን ሊያዝ፣ ዋናው ጉዳይ እሱ ነው። በጣም ግን መጠጋት አልፈልግም። እናንተ ቲኬት ቆራጮች ኤክስ፣ እናንተ ገጽታ ገንቢዎች ኤክስ፣ እናንተ ሸማቾች ኤክስ። እንግዲያው ይሄ ካልሆነ ምንድነው ምክንያቱ ወደ ጌታ የሚያመጣን? እሱን መመርመር አለብን። ዛሬ እንግዲህ የምላችሁ ከዚህ በላይ በሆነ መንገድ ወደ ጌታ ጠጋ እንድንል ይፈልጋል ጌታ። ስጦታውን ይሰጣል። በእውነት ክብራችንንም ያጎናጽፈናል። እግዚአብሔር ቸር አምላክ ነው። በእውነት ወደ ቤቱም ይወስደናል። ይሄንን አረጋግጦ ተናግሯል። ግን ወንድሞቼ ወዳጅነታችንን ግን ይፈልጋል። ይሄን መናገር ነው በጣም ልቤ ውስጥ ያለው። እግዚአብሔር ወዳጅ ይፈልጋል። ሸማች አይደለም፣ ወዳጅ ይፈልጋል። እና ይሄ ወዳጅነት መፈለጉን በምን እናውቃለን? ዮሐንስ በጣም በሰፊው ይናገራል። እግዚአብሔር ወዳጅ ፈላጊ ነው። ምዕራፍ 1 ዮሐንስ ወንጌል ወደዛ እንሂድና እስቲ ትንሽ እንየው። ያ ምዕራፍ በጣም ትልቅ ምዕራፍ ነው በእውነት። እንደዚህ በትንሹ ሊተነተን የሚችልም አይደለም። በጣም የተራቀቀ ምዕራፍ እንደሆነ ሁላችንም እናውቀዋለን። ግን በዚህ መነጽር ብናየው ደግሞ ደስ ይለኛል። ወዳጅ ፈላጊው አምላክ በሚል መነጽር ብናየው ጥሩ ነው። ምዕራፍ 1 እንደዚህ ይላል። እሺ ጣቶች የቶሎ ቶሎ አይገልጡም እንዴ? እሺ ይኸው በመጀመሪያው ቃል ነበረ ይላል። ከሱ ነው የሚጀምረው። እግዚአብሔር የተባረከ ይሁን። ለክርስቲያኖች አንድ ትልቅ ሀብታችን እኛ አንጀምርም፣ ቢግ ባንግም አንልም፣ ምንም ነገር አንልም። ጀማሪ አለን። የዘፍጥረት መጽሐፍም በመጀመሪያ እግዚአብሔር አይደል የሚለው። እዚህ ደግሞ ዮሐንስ መጥቶ በመጀመሪያው ቃል ነበረ ይላል። ስለዚህ እሱ ጀማሪ ነው። የነገር ሁሉ ጀማሪ ነው። እግዚአብሔር የተባረከ ይሁን። ቃል ነበር በመጀመሪያ። ይሄ በእግዚአብሔር ዘንድ ነበረ ይሄ ቃል እና ራሱም እግዚአብሔር ነበረ ቃል። ይሄ በመጀመሪያ በእግዚአብሔር ዘንድ ነበረ ይላል። ይህ እነዚህ ነበረዎች የሚያሳዩት የማዕረጉን ትልቅነት ነው። የመድኃኒታችንን የማዕረጉን ክብር ነው የሚያሳዩት። በእግዚአብሔር ዘንድ ነበረ፣ እግዚአብሔር ነበረ፣ ከእግዚአብሔር ጋር ነበረ። በኋላ አይደለም ከእግዚአብሔር ጋር የነበረው፣ ከመጀመሪያው ጀምሮ ከእግዚአብሔር ጋር ነበረ ብሎ ነው የሚናገር ያለ። ስለዚህ ከፍ ባለ ማዕረግ ውስጥ ያለ ጌታ ነው እና ይሄ ብቻ አይደለም፣ የፈጣሪነት ሱታፌ እንዳለውም ያሳያል። ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳ ያለ እርሱ አልሆነም ብሎ በጣም ያከብራል ጌታን። እና ሁልጊዜ ያስቀኛል ይሄን ባነበብኩ ቁጥር እኔ
ዮሐንስ ምን ማለቱ ነው? ሁሉ በእርሱ ሆነ ብሎ ለምን አያበቃም ብያለሁ አንድ ቀን። በቃ ሁሉ በእርሱ ሆነ ማለት ግልጽ አይደለ እንዴ? ሁሉን ነገር በእርሱ በኩል ነው የተፈጠረው ማለት ነው። ይበቃል። አይ ይልና ይጨምራል። አንዳች እንኳ ያለ እርሱ አልሆነም ይላል። እና ምን መጣብኝ? እኔ የልጅነት ትዝታ መጣብኝ። እኔ በልጅነቴ እንትን የቤቱን አጥር በር ምዘጋው እኔ ነበርኩኝ። ትልቁ እኔ ስለነበርኩኝ አጥራችን ያውቃል ሲሳይ አባቴ ቤት ውስጥ ትልቁ እኔ ስለነበርኩኝ እና ማታ ማታ ሰው ሁሉ ከገባ በኋላ በር የመቆለፍ ኃላፊነቱ የኔ ነው። እሄድና ጓጉንቸሩን አስገብቼ እቆልፈዋለሁ። በሩ ከቆለፍኩ በኋላ ፈቀቅልና በእርግጥ ቆልፌዋለሁ ወይስ ተሳስቼ ይሆን እላለሁ። እንደገና እሄድና ደግሞ ሳብ አደርጋለሁ ያን ጓጉንቸር እና ተቆልፏል። ትንሽ ፈቀቅልና ለሶስተኛ ጊዜ እንደው ለማንኛውም አባቴ ብርቱ ነው፣ በኋላ ያጣፋኛል ነገር ቢሆን እጅ እንደገና ያለው አንዳንድ ሰው እሱም አይበቃውም መሸጎሪያም ፈልጎ እንደገና በደንብ አድርጎ በሩን ዮሐንስ እንደሱ አይነት ጸሐፊ ነው የሚመስለው። እዚህ ሁሉ በእርሱ ሆነ ይልና ትንሽ ፈቀቅ ብሎ ምንም እንዳንጠራጥር ከሆነውም አንዳች እንኳ ያለ እርሱ አልሆነም ብሎ ደግሞ ይዘጋዋል። እንግዲያው እጅግ ክቡር የሆነ ፈጣሪ፣ እጅግ ታላቅ የሆነ አምላክ በሰማይ ያለ ግን ይሄ አምላክ ይሄ በብርሃን የሚኖር አምላክ በጣም በሚገርም ሁኔታ ቁጥር 14 ላይ መጥቶ ያው የምታውቁት ነው እናንተ ስጋ ሆነ ይላል። ይሄ ቃል ስጋ ሆነ ይላል። ስጋ ሆነ ማለት እንደኛ አይነት ሆነ። ይሄ በማዕረግ የሚኖር ይሄ በከፍታ የሚኖር ይሄ የሁሉ ፈጣሪ አንድ ትንሽ ፍጡር ሰው የሚባል በስጋ በደም በአጥንት የተዋቀረ ፍጡር ሆነ። እንደሱ አይነት ፍጡር መሰለ። ስጋ ሆነ፣ ጸጋንና እውነትንም ተሞልቶ በእኛ አደረ። አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን። እግዚአብሔር የተባረከ ይሁን። ጌታ ኢየሱስ ክርስቶስ ነው ርቀት የሰበረው። እኛ አልሄድንም ወደ ሰማይ። እግዚአብሔርን ፍለጋ የት ጋ ነው ያለህ ብለን አልተንጠራራንም። የትም ልንደርስ ስለማንችል እሱ ወረደ። ደግሞ ስሙ፣ እግዚአብሔር ሰማይ ሆኖ እየታዘበን ሊኖር አልፈለግም። እሱ ነው ሁሌ ልቤን የሚነካኝ። ወደ ታች ተመልክቶ ምን አይነት ፍጡሮች ናቸው እነዚህ በእውነት ብሎ የትዝብት የስላቅ ቋንቋ አይደለም የሚናገረው። ወረደ እና በስጋችን ውስጥ ገባ። ከዚህ የበለጠ ቅርበት አለ ወይ? ስጋ ሆነ። ይሄ ቃል ስጋ ሆነ። ስጋ ሆነ ይልና ጸጋንና እውነት ተሞልቶ በእኛ አደረ፣ በመካከላችን አደረ የሚለው ቃል በሌሎች ትርጉሞች ላይ ከኛ ጋር ሆነ። እንዲያውም አንድ የእንግሊዝኛ ትርጉም he tabernacled with us ወይም among us፣ ድንኳኑን እኛ መሃል ተከለ። ሩቅም አልሄደም፣ እኛ መካከል ተከለ። ከሰማይ መጥቶ እኛ መሃል ድንኳን ተከለ። አብሮን ሊኖር ፈቀደ። ሲኖር ደግሞ ባዶ እጁንም አልመጣም። ጸጋን እውነትን ተሞልቶ እጅ ከምን ሲባል ይሄው ጸጋ፣ ይሄው እውነት፣ ይሄው ክብር ብሎ ይዞ መጣ። እግዚአብሔር የተባረከ ይሁን። እና ልክ እኮ እንደ እንትን ማለት ነው፣ እንደ እናቶች ገበያ ሲወጡ እንደሚሆኑት ማለት ነው። አሁን እናንተ ረስታችሁት ካልሆነ በስተቀር ሕፃናት ያለቅሳሉ የእናቶቻቸውን ቀሚስ ይዘው። አብሬ መሄድ አለብኝ ገበያ፣ አንተ አትወጣም፣ በቃ አንተ ቁጭ በል እዚህ። ከዚያ በጣም ሲያለቅስ ሲያስቸግራቸው ሸንኮራ ይዤ እመጣለሁ ይሉ ነበር ድሮ። አሁን ሸንኮራ ምንድን ነው እናንተ የምትሉት? እሺ ይዤ እመጣለሁ ይባበላል ልጁ። ጌታ ኢየሱስ ከሰማይ ወረደ፣ ጸጋ ተሞልቶ ክብር፣ በአባቱ ዘንድ ያለውን
ክብሩን ይዞ በጸጋ ላይ ጸጋ ሊሰጠን እውነት ተሞልቶ መጣ። ይሄ ቅርበት ነው እና እኔ ዋናው የክርስትና የቅርበት መግለጫ ምልክት ይሄ ነው ብዬ ነው የማምነው። ትስጉት ወይም ስጋ መሆን መጣ። ጌታ ስጋ ሆኖ ተገለጠ። ይሄንን አይቼ በጣም ደስ አለኝ። ሰሞኑን ደስ ሲለኝ ነበር ይሄን እየተመለከትኩ። በኋላ ደግሞ ቀስ እያልኩኝ ሳነብ ደግሞ ሌሎች ቦታዎች ላይ ይሄው ቅርበት ተገልጧል። ለምሳሌ ምዕራፍ 4 ላይ የዛች ሴትዮ ታሪክ ነው። ታውቃላችሁ ማናት ይቺ ሴት? ውሃ ቀጂ ሴት፣ ያቺ ሳምራዊቷ። እሷ ውሃ ልትቀዳ ሄደች። ውሃ ልትቀዳ ሄዳ ቀትር ላይ፣ ለምን ቀትር ላይ እንደሄደች አንዳንዶች ያሟታል። እኔ እንኳን እንደሱ ለማለት ድፍረት የለኝም። የሚያሟት ምን ብለው ነው? እስቲ በ6 ሰዓት እንዴት በቀትር ላይ እንዴት ትሄዳለች ውሃ ልትቀዳ? የምትፈራው ሰው አለ ማለት ነው ይላሉ። ሊሆን ይችላል። አሚታ ፈርታ ሊሆን ይችላል። የጎረቤት ሴቶች በማይቀሉበት ሰዓት የምትሄደው በ6 ሰዓት ብለው ያስባሉ። ሊሆን ይችላል። በኋላ እንጠይቃታለን። እኛ ምን አገባን? ሄዳ እዚያ ጉድጓዱ አጠገብ ጌታን አገኘችው። ተነጋገረች። የምታውቁት ነው። ታሪኩን ላሳጥረው። ስትነጋገር ጌታችን ኢየሱስ ክርስቶስ ነው የከፈተው ንግግሩን። ይሄ እኮ ትልቅ ነገር ነው። he took the initiative። ውሃ ጠጪ አላት። ለማኝ ሆኖ እና አይፈልግም አትበሉ ባካችሁ። ጌታ ከሰው ጋር መሆን አይፈልግም። አይቀረቤ ነው አትበሉ። ቀረበ ራሱ እና እናገራት። እንዴ ብላ ተገርማ እሷ ራሷ መቅጃ የለህም ጉድጓዱ ጥልቅ ነው ምናምን አለች። ደግሞ አንተ ሳምራዊ ከመሆን ከኔ ጋር አንተ አይሁዳዊ የምትነጋገር ምን አይነት ነገር ነው አለች። እሷ ርቀት፣ እሱ ቅርበት። አይገርምም? እሷ ርቀት፣ እሱ ቅርበት። እሷ ታሪክ፣ እሱ እውነታ። እግዚአብሔር የተመሰገነ ይሁን። እሷ የሃይማኖት ወግ ጥረቃ፣ እሱ የህይወት ጉዳይ አካፋይ ሆነው ነው የምታዩቸው። እዚያ ይቀርባል እሱ፣ እሷ ትሸሻለች። ይቀርባል። ባልሽን ጠርተሽ ትሸሻለች። የለኝም ባል። አይስ እንኳን 5 ነበሩሽ እንዴ ትላለች፣ ትደነግጣለች። ያው ታሪኩን ታውቁታላችሁ። አሁን ወደዚያ ውስጥ አልገባም። ግን ለመቅረብ ያደረገውን እርምጃ ነው የምመለከተው። ከሰው ጋር ለመቅረብ እንደ ጠማት ያውቃል። እሷ ከጥማቷ የተነሳ ብዙ ነገር ነው ወዲያ ወዲህ ያለችው። 5 ባሎች ሞክራለች፣ አልሆነም። እኔ ልንገርሽ ያንን የተጠማሹን ይሰጣለሁ ይላታል። ብታውቂ ኖሮ ነው የሚላት። በጣም ልብ በሚነካ ብታውቂ ኖሮ ቦታችን ይለዋወጥ ነበረ። አንቺ ለማኝ፣ እኔ ተለማኝ እንሆን ነበር። አሁን ግን የተገላቢጦች ነው። እኔ እየለመንኩ ነው። ትለምኝ ነበር፣ ሰጥሽ ነበረ የሕይወትን ውሃ ብሎ አላት። ጌታችን ኢየሱስ ክርስቶስ ቀረባት ይችን ሴት በጣም በሚያስገርም ሁኔታ። በኋላ አንድ ነገር ግን የገረመኝ ነገር ምንድን ነው? ነቢይ መሆኑን ስትጠረጥር ኮንቨርሴሽኑ ወደ ሃይማኖታዊ ጉዳይ አደረገች። ያው እንደምታውቁት ሁላችንም እንደዚህ ነው የምናደርገው ስናወራ። አሁን ከሰው ጋር ስናወራ እንደሱ ነው። የት ነው የምትውለው? ከየት ነው የመጣኸው? ስራ ምንድን ነው ካላችሁ በኋላ ስታውቁ በሱ መስመር ነው የምትቀይሩት ወሬውን። ልክ እንደዚያ ወሬው ቀየረች። ሃይማኖተኛ ነገር እንደሆነ ሲገባት ቀየረችውና እናንተ እዛ ተራራ ላይ እዚህ ነው የሚሰገድ ትላላችሁ፣ እኛ እዛ ተራራ ላይ እንሰግዳለን ብላ የሃይማኖት ነገር አነሳች። ጌታችን ኢየሱስ ክርስቶስ እሱን ኩምሽሽ አደረገው። እዛ ተራራ ወይም እዚህ ቦታ እዚህ መቅደስ እዛ ምንም፣ ዋናው እሱ አይደለም። እግዚአብሔር መንፈስ ነው፣ ሁሉ ቦታ ይገኛል። እግዚአብሔር ይባረክ። የሚሰግዱለት በመንፈስ ይሰግዱለታል። እግዚአብሔር እንደምታስቢው በወግ የተጠረቀ አይደለም፣ በታሪክ የታጠረ አይደለም፣ በቦታ የተወሰነ አይደለም። እግዚአብሔር መንፈስ ነው እና ይጠጋል። በእውነት ለሚሰግዱ ሁሉ ክፍት ነው እግዚአብሔር ብሎ ይሄንን አስረዳት። እግዚአብሔር የተባረከ ይሁን። ቅርብ ነው ጌታ፣ መቅረብ ይፈልጋል ጌታ። እሱን አየሁና በኋላ
አንድ ነገር ገረመኝ። የዮሐንስ ወንጌል ላይ ዘላችሁ ምዕራፍ 9 ላይ ስትሄዱ ሌላ ሰው ይገኛል። ይቺ ትንሽም ቢሆን ተግደርዳሪ ናት፣ ሃይማኖት ታውቃለች። ትንሽም ቢሆን የራሷ ታሪክ አላት። ያኛው ምዕራፍ 9 ላይ አይነ ስውር ነው ከመወለዱ ጀምሮ። ማይም ነው። ስለ ሃይማኖት ነገር ብዙ የሚያውቅ አይመስልም። ትንሽ ነገር አለ የሚናገረው፣ ግን ብዙ የሚያውቅ። ለማይሙም ሰው ጌታ ቅርብ ነው። እግዚአብሔር የተመሰገነ ይሁን። በሰዎች ተራቀቁበት። ይሄ ሰውዬ ምን ኃጢአት ስለሰራ ነው? ወይስ ወላጆቹ ምን ኃጢአት ስለሰሩ ነው እንደዚህ የታወረው አሉ። ጌታ ኢየሱስ ክርስቶስ ግን ቀረበው። እግዚአብሔር ይመስገን። ቀርቦ ዳሰሰ፣ አይኖቹን ፈወሰው፣ አበራለት። ሂድና ታጠብ ብሎ ሄዶ ታጥቦ አየ። ሲያይ ብዙ ዝግብ ተነሳ። የምታውቁት ነው። በጣም ብዙ ዝግብ ተነሳ። ግን የተናገረው ነገር በጣም ልቤን ይነካኛል። ምዕራፍ 9 ላይ የሃይማኖት መሪዎቹን ሞገታቸው። ቁጥር 24 እውር የነበረውን ሰው ሁለተኛ ጠርተው፣ እነዚህ ሃይማኖት ሰዎች ወላጆቹ ምንም መልስ ስላልሰጡ እግዚአብሔርን አክብር፣ ይሄ ሰው ኃጢአተኛ መሆኑን እኛ እናውቃለን አሉት። እርሱም መልሶ ኃጢአተኛ መሆኑን አላውቅም አለ። ሃው ኢኖሰንት and how perfect ደግሞ ንግግሩ። አላውቅም፣ ይሄን አላውቅም፣ እናንተ ናችሁ ያላችሁት። ኃጢአተኛ መሆኑን አላውቅም፣ እውር እንደነበርኩ አሁንም እንዳይ ይህን አንድ ነገር አውቃለሁ አለ። ጌታ ኢየሱስ ክርስቶስ ስሙ ይክበር። ምንም ለማያውቁም ቅርብ ነው። ደግሞ ምንም መራቀቅም አያስፈልግም። እውር መሆን ብቻ ነው የሚበቃው ለመዳሰስ እና ዳሰሰው እና ምን ይላል? ደግመው ምን አደረገልህ? እንዴት አይኖችን ከፈተ አሉት። አስቀድሜ ነገርኳችሁ አልሰማችሁም? ስለምን ዳግመኛ ልትሰሙ ትወዳላችሁ? ጨፋር ነው ይሄ ሰውዬ። በኋላ እንዲያው ምን ይላቸዋል? እናንተ ደግሞ ደቀ መዛሙርት ልትሆኑ ትወዳላችሁን አላቸው። ይሄንን እንደ ስድብ ቆጠሩት ሰዎቹ። ደግሞ አንተ ሁለንተና በኃጢአት የተወለድክ እኛ ልታስተምረን ነው አሉ። ተሳደቡ። ያው የምታውቁት ነገር ነው። በኋላ አለማወቃችሁ ድንቅ ነገር ነው አለና እሱ ግን አይኖቼን ከፈተ። this is a reality ታይም ነው። አይኖቼን ከፈተ እሱ። በቃ ይሄንን ልክረው አልችልም። እና እኔ እንግዲህ በትንሹ የሃይማኖት እውቀቴ እግዚአብሔርን የሚፈራ ፈቃዱንም የሚያደርግ ቢኖር ያንን እግዚአብሔር ይሰማዋል እንጂ ኃጢአተኞችን እንደማይሰማ እናውቃለን አለ። ከዚያ አባረሩት። ቁጥር 35 ላይ ወደ ውጭ እንዳወጡት ኢየሱስ በሰማ ጊዜ ሲያገኘው አንተ በእግዚአብሔር ልጅ ታምናለህን አለው። ጌታዊ በእርሱ አምን ዘንድ ማን ነው እሱ አለ። አያውቅም ይሄ ሰውዬ። ኢየሱስም አይተኸዋል፣ ከአንተ ጋር የሚነጋገረው እሱ ነው አለው። እሱም ጌታ ሆይ አምናለሁ አለ። ሰገደለትም። ኢየሱስም የማያዩ እንዲያዩ የሚያዩ እንዲታወሩ እኔ ወደዚህ ዓለም ለፍርድ መጣሁ አለ። እግዚአብሔር የተባረከ ይሁን። በአጭር ቃል ምስኪንነት ነው ለካ የሚያተርፈው። ቅርበት የመጣው ይሄ ሰው ምንም ሌላ የተራቀቀው የሰራው ነገር የለም። ነገር ግን ምስኪን ሆኖ በጌታ ፊት ቀረበ። ጌታም ምሕረት አደረገለት፣ አቀረበው፣ አሳየው፣ ራሱንም ገለጠለት። ማን ነው እሱ? ይሄ የምናገር እኔ እሱ ነኝ ያለው። ሰገደለት። ይቺ ቅርበት ወደ ስግደት ወሰደች። እግዚአብሔር ይመስገን። አሁን ወደ ምዕራፍ 6 ልመልሳችሁ። ምዕራፍ 6 ላይ በጣም የወደድኩት ነገር ምን እንደሆነ ልንገራችሁ። እንደምታውቁት በዚህ በዮሐንስ ወንጌል ላይ አንድ የታወቀ የጥናት መስመር አለ። ጌታችን ኢየሱስ ክርስቶስ 7 ቦታዎች ላይ እኔ ነኝ ያላቸው። ይሄ እኔኝታ እነሱን እየለቀሙ ሰዎች ይናገራሉ። ጥሩ ነው በጣም በሆነ ለጥናት ይመቻል። እና እኔ ነኝ ብሎ ካላቸው ቦታዎች አንዱ ይሄ ምዕራፍ 6 ነው። ምዕራፍ 6 ላይ ከምን ጋር እያይዞ ነው የተናገረው? ያው እነዛ አይሁድ በጣም ብዙ ጥያቄ እያነሱ ሲጠይቁት ነበርና እስቲ አሳየን፣ ምልክት ከሰማይ አሳየን። ሙሴ እንኳን አሳይቶናል፣ መና አውርዶ ከሰማይ አሉት። እና ለሱ መልስ ሲሰጥ የተናገረውን እሱን ላነብላችሁ እፈልጋለሁ።
ቁጥር 31 ላይ ይበሉ ዘንድ ከሰማይ እንጀራ ሰጣቸው ተብሎ እንደተጻፈ አባቶቻችን በምድረ በዳ መና በሉ አሉት። ኢየሱስም እውነት እውነት እላችኋለሁ እውነተኛ እንጀራ ከሰማይ የሚሰጣችሁ አባቴ ነው እንጂ ከሰማይ እንጀራ የሰጣችሁ ሙሴ አይደለም አለ። አፈረሰ። ያንንም እንጀራ እግዚአብሔር ነው የሰጠው። የእግዚአብሔር እንጀራ ከሰማይ የሚወርድ ለዓለምም ሕይወትን የሚሰጥ ነውና አላቸው። ምራቃቸው መጣ። እኔ እንደሱ ብናገር ነው። እግዚአብሔር ነው ይሄንን እንጀራ የሚሰጠው፣ ከሰማይ የሚወርድ እንጀራ አላቸው። ጌታው ይህን እንጀራ ዘወትር ስጠን አሉት። ኢየሱስም እንዲህ አላቸው፣ የሕይወት እንጀራ እኔ ነኝ። ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምንም ሁልጊዜ ከቶ አይጠማም ብሎ አላቸው። እኔ ነኝ የሕይወት እንጀራ አለ ጌታ። ተሰናከሉ፣ በጣም ተጨቃጨቁ። ያው የምታውቁት ነገር ነው። ግን ደግሞ ይሄንኑ ነው ያላቸው። በቃ እኔ ነኝ። አባቶቻችሁ በምድረ በዳ መና በሉ ሞቱ ይልና ቁጥር 50 ላይ ሰው ከእርሱ በልቶ እንዳይሞት ከሰማይ አሁን የወረደ እንጀራ ይሄ ነው። ከሰማይ የወረደ ሕያው እንጀራ እኔ ነኝ። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። እኔም ስለ ዓለም ሕይወት የምሰጠው እንጀራ ሥጋዬ ነው ብሎ ይላል። ይኸውላችሁ ቅርበት በሥጋው በኩል ኢየሱስ ክርስቶስ ገበታ ላይ ቀረበ። ከኔ ጋራ እንድትካፈሉ ፈልጋለሁ። እኔ ገበታው ላይ ዘረጋለሁ፣ ከኔ የሚበላ በሕይወት ይኖራል ብሎ አለ። ይሄን ብዙ ቀን እኔ ከጌታ እራት ጋር እያይዤ ነበረ ሳስተውል የነበረው። አብዛኛውን ጊዜ ልክ ነው፣ ስለ ጌታ እራት ይናገራል። ግን ነው እሱ ብቻ ነው ወይ? በወር አንድ ቀን ነው እዚህ የምትወስዱት? እሺ፣ በወር አንድ ቀን ስለምንወስደው የጌታ እራት ብቻ ነው ወይ የሚናገረው? ወይስ በየቀኑ ጌታችን እንጀራችን ነው? ሁሌም ሕይወትን ከሱ እንካፈላለን። ከዚህ የበለጠ ቅርበት ምን አለ? ሥጋዬ ይኸው ለእናንተ ተዘርግቷል። በሌላ ቦታ ላይ ሁላችሁ የምታውቁት ነው። በሥጋው ሰውነት ከእግዚአብሔር ጋር አስታረቃችሁ ስለሚል ሥጋው የእርቅ ምልክት ነው። በሥጋው መቆረስ ነው የተገናኘ ነው ከአምላክ ጋር። የቅርበቱ መሳሪያ ነው። እግዚአብሔር ይባረክ። ሥጋውን ሲቆርሰው ርቀት ነው የተሰበረው አይደለም ይለው፣ የጥል ግድግዳን ነው የሰበረው። ሁለታችንንም በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ እንደዚህ ያደረገ ይላል። ስለዚህ እንግዲያው ጌታችን ኢየሱስ ክርስቶስ በዚህ ንግግሩ እንዴት ለሰው ቅርብ እንደሆነ እንጀራ ሆኖ እንደቀረበ አስረዳ። እግዚአብሔር የተመሰገነ ይሁን። አሁን ሌላ ልጨምርላችሁ ነው። ምዕራፍ 10 ደግሞ ልንሄድ ነው። ይሄ እኔኝታ ይቀጥላል። ምዕራፍ 10 ላይ በጣም የታወቀ ነው። ላንብብላችሁ። እኔ ነኝ ብሎ እሱ እዛ የሚናገረው ቁጥር 7 ልጀምር። ኢየሱስም ደግሞ አላቸው፣ እውነት እውነት እላችኋለሁ እኔ የበጎች በር ነኝ። ከእኔ በፊት የመጡ ሁሉ ሌቦች፣ ወንበዴዎች ናቸው፣ ዳሩ ግን በጎቹ አልሰሟቸውም። በሩ እኔ ነኝ። በእኔ የሚገባ ቢኖር ይድናል፣ ይገባል፣ ይወጣል፣ መሰማሪያ ያገኛል። ሌባው ሊሰርቅ፣ ሊያርድ፣ ሊያጠፋ እንጂ ስለ ሌላ አይመጣም። እኔ ሕይወት እንዲሆንላቸው እንዲበዛላቸው መጣሁ። መልካም እረኛ እኔ ነኝ። መልካም እረኛ ነፍሱን ስለ በጎቹ ያኖራል። እረኛ ያልሆነው በጎቹ የእርሱ ያልሆኑ ሙያተኛ ግን ተኩላ ሲመጣ ባየ ጊዜ በጎቹን ትቶ ይሸሻል። ተኩላም ይነጥቃቸዋል፣ በጎቹንም ይበትናቸዋል። ሙያተኛ ስለሆነ ለበጎቹ ስለማይገደው ሙያተኛው ይሸሻል። መልካም እረኛ እኔ ነኝ። እግዚአብሔር የተመሰገነ ይሁን። የኔ ባለቤት አያቷ ነው ያሳድጓት። ብዙ በጎች ነበሯቸው። ሰፊ ግቢ ውስጥ ነበር ያደጉት። ወደ 80 የሚደርሱ በጎች ነበሯቸው ስትነግረኝ። እኔ ገበቴውን ደርሼበታለሁ። መብል የሚያበሉበትን፣ ውሃ የሚያጠጡበትን እና አንድ ነገር ነገረችኝ ባለፈውና በጣም ልቤን ነካኝ። እነዚህ በጎች ይኸውልህ ይለያሉ አለች። ሰው ይለያሉ። እሷ ጠዋት ትነሳና መጋዘኑን ልትከፍትላቸው ስትሄድ ስብስብ ይላሉ። በቀላላ ታያቸዋለች።
በጣም ስለለመዷት አንገታቸውን አስግገው ወደ በሩ ሁሉም ይመጣሉ በጎች እና እስኪከፈት ፋታም አይሰጡ። ልክ በሩን ስትከፍተው ተንደርድረው ይሄዳሉ እየተጋፉ። በኋላ እሷን እንዲያግዝ ተብሎ አንድ ሰው ተቀጠረና መጣ። በጎቹን አውጣና አብላቸው ተባለ። በኋላ ሄደ፣ ቁልፉን ይዞ ሄደ፣ ከፍቶ ሊያስወጣቸው። የሚያስገርም ነገር ነው። ሊያስወጣ ገና ሲያቃጭል ቁልፉን አውቀውታል፣ ሌላ እንደሆነ የለመዱት እረኛ እንዳልሆነ አውቀውታል። እና በቀዳዳ ያሉ እነሱ ተሰብስበው ወደ አንደኛው ግድግዳ ጥግ ጀርባቸውን ሰጥተው ሸሽተው እንዴት ይውጡ? ለካ በኋላ ምን አልኩኝ እኔ፣ ይሄ ቃልም እንደሱ ይናገራል። በጎቼ ድምፄን ይሰማሉ የሌላውንም አይደለም። ለካ የበግ ኃላፊነት የእረኛውን ድምፅ መስማት ብቻ አይደለም፣ የሌላውንም አለመስማት ነው፣ ለይቶ ማወቅ ነው። እና ጌታ በዚህ ቅርበት ከበጎቹ ጋር መሆን ይፈልጋል። ድምፄን ያውቁታል፣ እኔ አውቃቸዋለሁ፣ እነሱም ያውቁኛል ብሎ ይላል። የቅርበት ንግግር ነው። በጣም እረኛችን ሆኖ ሊመራን አጠገባችን ሊሆን የፈለገ ጌታ ነው ኢየሱስ ክርስቶስ። እግዚአብሔር ይመስገን። ስለዚህ ልንፈራ አይደለም የሚያስፈልገው። እንደነዚህ በጎች በቃ ወደ አንድ ጥግ ሄዶ አይ ዝም ብለህ ብቻ ምግቡን ወርውርልን አንለውም። ከዚህ እግዚአብሔር ያትርፈን። እመጣለሁ፣ በሩን ከከፈትክልኝ እመጣለሁ። ኧረ ተንደርድሬ ነው የምመጣው። እንዴ አንተ እረኛዬ። እግዚአብሔር የተመሰገነ ይሁን። ይሄ የቅርበት ቋንቋ ነው ወንድሞች እናቶች። አሁን ዘልዬ ላነበነው ደግሞ እንደገና አሁን እኔ ነኝ የሚላቸው፣ እኔ እንጀራ ነኝ፣ እኔ እረኛ ነኝ የሚለው ሁሉ ቅርበትን የሚያሳይ ነገር ነው። እኔ የህይወት ውሃ ነኝ የሚለው ሁሉ ቅርበትን የሚያሳይ ነው። ወዴት ነው ልዘል የፈለግኩት? ወደ ምዕራፍ 14 ነው። ምዕራፍ 14 ላይ በጣም የሚያስገርም ነገር አግኝቻለሁ። እዚያ ላይ እንዲያውም በቀጥታ ነው የሚጠየቀው። እንዴት ነው የምትቀረበው አንተ የሚል ጥያቄ ተጠይቋል። ሁለት ቦታ ከባድ ጥያቄ ተጠይቋል ጌታ ምዕራፍ 14 ላይ። ደቀ መዛሙርቱ ነው የሚጠይቁት። እሱ ሊሄድ ወደ አባቱ ሊሄድ በደረሰ ጊዜ ነው እና እኔ ወዳለሁበት እናንተ ትመጣላችሁ፣ ቤት አዘጋጅቼላችኋለሁ እያለ የሚናገርበት ቦታ ነው። በኋላ ጨምሮ አንድ ነገር ይናገራል። ወደሚሄድበት ታውቃላችሁ፣ መንገዱንም ታውቃላችሁ አለ ጌታ። ምን ይላል? ቶማስ ነው መሰለኝ። ቶማስ ነው። አዎ ቶማስ እንደዚህ ይላል። ወደሚሄድበት ታውቃላችሁ ሲል ቁጥር 4 ላይ መንገዱንም ታውቃላችሁ ሲል ቶማስ ጌታ ሆይ ወደምትሄድበት አናውቅም፣ እንዴትስ መንገዱን እናውቃለን? ቬሪ ሎጂካል። በጣም አጠያየቁ። አንደኛ የት እንደምትሄድ አድራሻውን አናውቅም። አይሚን ጂፒኤሷ ላይ ምንድነው የምንሞላው ነው እኮ ጥያቄው። ምንድነው የምንሞላው? አድሬሱ የት አለ? እንዴት ነው መንገዱን የምናውቀው ታዲያ? የት እንደምንሄድ ሳናቅ፣ የት እንደምትሄድ ሳናቅ መንገዱ እንዴት እናውቃለን ብሎ አለው። ጌታ መለሰለት፣ እኔ መንገድና እውነት ሕይወትም ነኝ አለው። እግዚአብሔር ይባረክ። ያው ይሄንን በጣም ብዙ ጊዜ ስናገር ሰምታችሁ ይሆናል። ከባለቤቴ ጋራ ከምንጣላባቸው ነገሮች አንዱ መንገድ ነው። እኔ መንገድ አላቅም። 4 ጊዜ ያሳዩኛል፣ እጠፋለሁ። 4 ጊዜ አለይም። ችግር አለ ምን እንደሚባል አንተ በኋላ ትነግረኛለህ። ስሙን ይቸገራለሁ። በቃ እሷ ደህና ናት ስል ናት። እሷ ካሳዩት ትይዛለች፣ እኔ አልይዝም። ለቅሶ ቤት እንሂድ፣ እሺ እንሂድ። ታውቀዋለህ ወይ? አይጠፋኝም፣ ነግሬሃለሁ፣ በኋላ እንዳታንከራትተኝ። ግድ የለሽም፣ እንሄዳለን። ያው ልንቃረብ ስንል ቆይ መታጠፊያው የት ነበር እላለሁ። ይኸው ጀመረ የፈራሁት ነገር። ቆይ አንቺ ምን ማለትሽ ነው? ታገሺ። ባለ ሱቁን አንድ ጊዜ ልጠይቀው፣ እባክህ 50 አለቃ እንትና ይባላሉ፣ እንኳን ልጃቸው እንኳን ዘመቻ ሄዶ ምናምን የነበረ አሁን በቅርብ ጊዜ ለቅሶ ያለበት እለዋለሁ።
የእኛ ሰው ለጋስ ነው። ባያቅም የሆነ ነገር ይላቸዋል ይነግረኛል። ይኸውልህ ሲታያል ይሄኛው ቅያሱ ሲታያል በሱ ዝም ብለህ ሂድ። ከዚያ ወደ ግራ ነው የምታጠፋው። ወደ ግራ ትታጠፋለህ። ከዚያስ ዝም ብሎ አንድ የተከመረ አሸዋ አለ፣ እለፈውና ከዛ አንድ አዲስ የሚሰራ ፎቅ አለ፣ እሱንም አልፈህ ወደ ቀኝ፣ ከዛ ቁልቁለት፣ ዝም ብለህ ቁልቁለት ይለኛል። እንዴት ነው የምደርሰው? በኋላ የገባኝን ነገር ነው ደጋግሜ የምናገረው በየቦታው። የዓለም ሃይማኖቶች እንደዚህ ናቸው። እንደ ባለሱቁ ቅያስ ነው የሚነግሯችሁ። ይሄን ብታረግ፣ እንዲህ ብትሰራ፣ እንዲህ ብትሄድ፣ በዚህ በኩል ብታልፍ፣ እንደዚህ ብታደርግ ትደርስበታል። ለራሳቸውም እርግጠኞች አይደሉም። ጌታ ኢየሱስ ጥቆማን ተወ። በጣም የሚያስገርም ነው። በጣም ፓወርፉል። መንገዱ የት ነው? ራሴ ነኝ እና እደርሳለሁ። አሁኔ ላይ ተሳፈር፣ ዝም ብለህ ትደርሳለህ። እግዚአብሔር የተባረከ። ይቺ የቅርበት ቋንቋ ናት። ጌታችን ኢየሱስ ክርስቶስ በጥቆማ ሳይሆን የሚያንከራትት ራሱ መንገድ ሆኖ መጣልን እና እንዴት አይነት ግልግል ነው አልኩኝ። እንዴት አይነት ግልግል ነው! አሁን የክርስቲያን እረፍት ከምን የመጣ ነው ካላችሁ፣ መንገዱ ላይ ነኛ። አልፈራም። አሁን ይሄ መንገድ የት ያደርሰኛል እንደው ተሸውጄ እንዳይሆን እንዳልን መንገዱ ላይ ነኝ። እግዚአብሔር ይመስገን። ኢየሱስ እኔ መንገድ ነኝ፣ ከፈለክ ሕይወትም ነኝ እውነትም ነኝ ብሎ ቁርጥ ያለ ቋንቋ ተናገረ፣ አቀረበን። እግዚአብሔር የተባረከው። ግን ሌላ ጥያቄ ተነሳ በዚሁ ምዕራፍ ላይ። እሱ ጥያቄ ነው ልቤን በኃይል የመረመረኝ። ምን ይላል? እንዲህ ያለ ጌታ ዝቅ ብሎ ቁጥር 21 ትእዛዜ በእርሱ ዘንድ ያለችው የሚጠብቃትም የሚወደኝ እሱ ነው፣ የሚወደኝንም አባቴ ይወደዋል፣ እኔም እወደዋለሁ፣ ራሴንም እገልጥለታለሁ አለ። ራሴን እገልጣለሁ አለ ጌታ። ይሄንን ተስፋ ሰጠ። እገልጣለሁ። በኋላ ልክ እንደዚህ ሲል ይሁዳ የሚባል አንድ ደቀ መዝሙር ያስቆሮቱ ያይደለ ጥያቄ ይጠይቃል። ጌታ ሆይ ለዓለም ሳይሆን ራስን ለእኛ ልትገልጥ ያለህ እንዴት ነው አለው። ዋት ኢዝ ዘ ሜካኒክስ? እገልጣለሁ ያልከው በምን መንገድ ነው? እንዴት ነው የምትገልጠው ራስን ለእኛ ብለው ጠየቀው። እንዴት ነው ቅርበት የምናገኘው ሲለው በጣም የሚገርም መልስ ሰጠ። ኢየሱስ መለሰ አለውም፣ የሚወደኝ ቢኖር ቃልን ይጠብቃል፣ አባቴም ይወደዋል፣ ወደ እርሱም እንመጣለን፣ በእርሱም ዘንድ መኖሪያ እናደርጋለን። እግዚአብሔር የተባረከ ይሁን። የሚወደኝ ቢኖር አባቴ ይወደዋል እና እኔና አባቴ አንድ ላይ ሆነን ወደዚህ ሰውዬ ቤት እንመጣለን፣ መኖሪያም እናደርጋለን። ከዚህ የበለጠ ቅርበት አለ ወይ? እናንተ በጣም በልጅነታችሁ እንዴት እንደሆናችሁ አላውቅም። እኛ በልጅነታችን በጣም ፌመስ የሆነ ሰው ሲመጣ ሰፈር የታወቀ እግር ኳስ ተጫዋች ወይም ሙዚቀኛ ወይም የፖለቲካ መሪ እናደርግ የነበረው ሲሳይ ረስተው ይሆናል እንጂ ደብተር ይዘን እንወጣለን። ባዶ ልክ እባክህ ፈርምልኝ እዚህ ጋር ፈርሚልኝ እባክሽ እንላለን። ለምን ነው የምናስፈርመው? ታወቀ ለጉራ ነው። ለጓደኞቻችን ሄደን ይኸው እንትና ፈረመልኝ እኮ ይኸውልህ ብለን ለማሳየት። አሁንም አለ እንደዚህ አይነት ነገር የለም? ወጣቶች ጋር አለ። በጣም ፌመስ የሆነ ሰው ሲያገኙ አሁን አያስፈርሙም፣ ግን ሰልፊ አንድ ጊዜ ፎቶ አንድ ሾት ብቻ ይነሳሉ። አሁን የሚገርማችሁ ጌታ ኢየሱስ ለፎቶ ሾት ሳይሆን ለመኖር እንደሱ አይደል የሚለው? እንመጣና ከአባቴ ጋር ሰውየው ጋር እንኖራለን፣ መኖሪያ እናደርጋለን። ከዚህ የበለጠ የቅርበት መንገድ አለ ወይ?
እግዚአብሔር ከሰው ይሸሻል የሚል ኮንሴፕት የለም። ከቶኑ ይቀርባል እንጂ ምልክት ስናይ ተጠራርተን ነው የምንመጣው እና የሥላሴ ማደሪያ ይሆናል ይሄ ሰውዬ። በኋላ ስለ መንፈስ ቅዱስም ይጠቅሳል። ይኸው ምዕራፍ ዝቅ ብላችሁ ስታነቡት እንግዲያው እግዚአብሔር ሥላሴ ከሰው ጋር ለመሆን ፈቃደኛ ነው። ሊቀርበን ፈቃደኛ ነው። እንደ ቱሪስት እንደ ጎብኚ አይቶን ሊሄድ አይደለም። ግንኙነታችን የሱ አይነት አይደለም። ከጌታ ጋር ሊሆንም አይገባም። በቃ ለአንድ አፍታ ብርቅርቅታ ለሆነ ጉራ ጌታን አውቀዋለሁ ምናምን ለማለት አይደለም። ሊኖር ይመጣል። እግዚአብሔር ይባረክ። እንግዲያው ይሄ ፈቃድ በሱ ዘንድ አለ፣ ምንም ጥያቄ የለውም። ይሄ ፈቃድ አለ። ሁለት ጨምሬላችሁ ጨርሳለሁ። ምዕራፍ 15ም ይሄንን ነው የሚያሳየው። እዚያ ላይ አይታችሁት እንደሆነ እውነተኛ የወይን ግንድ እኔ ነኝ አይደለም የሚለው፣ እናንተ ምንድን ናችሁ ይላል። ቅርንጫፎች ስለሚል ቅርበት ነው። እስከዚህ ድረስ ያለ ቅርበት ነው። በግንድና በቅርንጫፍ መካከል ያለ ቅርበት በጣም ያስጠጋናል። ያለ እኔ ምንም ልታደርጉ አትችሉም፣ በእኔ የሚኖር እርሱ ብዙ ፍሬ ያፈራል ብሎ ይናገራል። ስለዚህ የግንድና የቅርንጫፍ አይነት ግንኙነትና ቅርበት እንዲኖረን ፈልጓል ጌታ። ይሄ ነው መስመሩ ብሎ ይለናል። እግዚአብሔር የተባረከ ይሁን። አሁን ልዘል ነው። ዘልዬ ምናልባት ወደ መጨረሻው ልምጣ። መጨረሻ ምዕራፍ ላይ ምዕራፍ 21 ላይ ሲደመድም ዮሐንስ አንድ ኢንሲደንት ይጠቅሳል። ይሄ የምታውቁት ነው። ጌታ ከሞት ከተነሳ በኋላ አሳ ለማጥመድ ይሄዱና እነዚህ ወንድሞች ጴጥሮስን ጨምሮ ከሱ ጋር 6 ደቀ መዛሙርት 7 ሆነው ይሄዳሉ ወደ ባህር ዳር። ጌታ ያገኛቸዋል እና አላወቁትም። ስሙ የተባረከ ይሁን። ምግብ አዘጋጅቶ እሳት አንድዶ፣ አይገርምም? እሳት አንድዶ ፍም አዘጋጅቶ ዳቦን ከየት እንዳመጣው እኔ አላቅም። ምሳ ብሉ ብሎ ይጋብዛል። ጌታ ኢየሱስ ምሳ የጋበዘበት ቦታ ነው ይሄ ቦታ። ምዕራፍ 21 ምሳ ብሉ ይላል። እስቲ እናንብበው። ቁጥር 9 ወደ ምድርም በወጡ ጊዜ ፍምና አሳ በላዩ ተቀምጦ እንጀራም አዩ ይላል። በቃ አዩ። ኢየሱስም አሁን ካጠመዳችሁት አሳ አምጡ አላቸው። ስምዖን ጴጥሮስም ወደ ጀልባይቱ ገብቶ 153 ታላላቅ አሶች ሞልቶ የነበረውን መረብ ወደ ምድር ጎተተ። ይህን ያህል ብዙ ሲሆን መረቡ አልተቀደደም። ኢየሱስም ኑ ምሳ ብሉ አላቸው። ጋባዡ ከደቀ መዛሙርቱ አንድስ እንኳ አንተ ማን ነህ ብሎ ሊመረምረው የደፈረ አልነበረም፣ ጌታ መሆኑን አውቀው ነበርና። ኢየሱስም መጣና እንጀራ አንስቶ ሰጣቸው፣ እንዲሁም አሳውን። ኢየሱስ ከሙታን ከተነሳ በኋላ ለደቀ መዛሙርቱ ሲገለጥላቸው ይህ 3ኛው ጊዜ ነበር። ምሳ ከበሉ በኋላም ኢየሱስ ስምዖን ጴጥሮስን የዮና ልጅ ስምዖን ሆይ ከነዚህ ይልቅ ታገለግለኛለህን አለው። አላለው እንዳላችሁ ለማጣራት ነው እንደዚህ ያልኩት። እሺ ከነዚህ ይልቅ ትወደኛለህን ነው ያለው። ከነዚህ ይልቅ ታከብረኛለህን፣ ከነዚህ ይልቅ ትፈራኛለህን አይደለም ያለው። ከነዚህ ይልቅ አንተ የበለጠ ታውቀኛለህን አይደለም ያለው። ትወደኛለህ። ይሄ የቅርበት ቋንቋ ነው። ትወደኛለህ ወይ? እኔ መወደድ ትወዳለህና ስትል ነበር ቅድም። እኔ ፍቅር ነው የምፈልገው። ፍቅር ትወደኛለህ ወይ ብሎ ይጠይቀዋል። ትንሽ አፈረ ጴጥሮስ። ያው ታሪኩን ታውቁታላችሁ። አዎ እንደወደ ታውቃለህ አንተ። 3 ጊዜ ሲጠይቀው በጣም አፈረ። እቺ 3 ምንድናት ብሎ አስቦም እንዳይሆን እኔ እንጃ እንግዲህ ጠርጥሮ ሊሆን ይችላል። 3 ጊዜ ግን ታውቃለህ አንተ አለ። ከዚያ አያይዞ ምን አለው? በጎቼን ጠብቅ፣ ግልገሎቼን ጠብቅ፣ አሰማራ ብሎ ያዘዋል። ለካ ቅርበት ከተልእኮ ጋር ይያያዛል አልኩኝ። ፍቅርና ተልእኮ የተያያዙ ነገሮች ናቸው። ጌታ ለካ በጣም የሚያስጠጋን ሊያካፍለን ነው ስራውን አልኩ። ሊያካፍለን ነው ማለት ነው።
ዝም ብሎ ስራ አሰማራንም ጌታ። እናንተ እንደሱ አታስቡም ይመስለኛል። ጡንቻውን ታዩና ትችላለህ ስራውን ነው የምትሉት አይደል? ከዚያ በላይ ብትጠይቃላችሁ ሽማግሌዎችን መሸከም ትችላለህ? እችላለሁ። ፊደል ማንበብ ትችላለህ ነው የምንለው። ስራ ለማሰማራት ጌታ ስራ ለማሰማራት ትወደኛለህን ነው የሚጠይቀው። ቬሪ ኢንትረስቲንግ ቅርበት ነው ወዳጆች። እሱን ለማለት ነው የመጣሁት። እና እንግዲህ እዚህ ጋር ላቁ። ዮሐንስ በወንጌል ውስጥ እግዚአብሔር ለሰው ቀራቢ እንደሆነ ቅርበትን ዋና ነገር አድርጎ አቅርቦልናል። እኛንን የምንሸሽ፣ እሱ ግን ሊቀርበን ነው የሚፈልገው። ሲቀርብ ምን ያደርገናል? ብዙ ፍርሃታችን እኮ በጣም ዲፕ መሄድ አልፈልግም ይሉኛል አንዳንድ ሰዎች። እናንተ ማጋጥሟችሁ ሊሆን ይችላል። እንደናንተ በጣም ማክረር አልፈልግም ምልህ። አዎ ደስ ይለኛል፣ በቃ እመጣለሁ ቸርች፣ ግን በጣም እንደናንተ ማጥበቅ አልፈልግም ይላሉ። ምን ይሆናል ቢያጠብቅ? እሱ ነው አሁን ጥያቄ እኮ። ምንድነው ምን ሆነው በጣም ብንጠጋ ኢንቲሜት ብንሆን ከጌታ ጋር? ሁልጊዜ ልቤን የሚነካኝ አሁንም ዮሐንስ የጻፈው እዛ ዮሐንስ ራእይ ምዕራፍ 3 ላይ ትዝ ይላችኋል። እነሆ በደጅ ቆሜ አንኳኳለሁ፣ ማንም ድምፄን ቢሰማ በሩንም ቢከፍትልኝ እገባለሁ፣ 40 እገርፈዋለሁ አይለው። እገባለሁ፣ ከእርሱም ጋር እራት እበላለሁ። ስለዚህ አትፍሩ፣ ኢንቲሜሲ አትፍሩ፣ ወደ ጌታ መጠጋት አትፍሩ። ለማሰቃየት ብሎ አይደለም ተጠጉኝ የሚለው ጌታ፣ በፍጹም ህይወትን ኢንጆይ ለማድረግ ነው ከኛ ጋር። እግዚአብሔር ጸጋውን ያብዛል። እስቲ እንጸልይና